ሰበር እጅግ የሚያስገርም የሚያስደስት እንዲሁም የሚያሳዝን የሚገርም ነገር ነው። ተመልከቱ ይሄንን ቪዲዮና የሚገርም ነው። እንግዲህ እነዚህ ኦፍ ኮርስ የኢትዮጵያ ቤተክርስቲያን በጣም ተጠያቂ ነች ይላሉ ብዙ የውጭ ዜጎች ማለት ነው። በተለይ የደቡብ አፍሪካው ፕሬዝዳንት የቀድሞ የደቡብ አፍሪካ ፕሬዝዳንት ኢቭን ማንዴላን ጨምሮ በተለይ ደቡብ አፍሪካውያን ምን ይላሉ መሰላችሁ? አፍሪካ ውስጥ ላለን በዚህ በቀኝ ግዛት ሃይማኖት እንድንወሰድ እንድንጠቃ ያደረገችን ኢትዮጵያ ነች ይላሉ። ቢኮዝ ኢትዮጵያ የአፍሪካ ቀደምት ሃይማኖት ነች። እንግዲህ ከእስራኤል ቀጥሎ በ37 ዓመተ ምህረት በኢትዮጵያዊው የህንደኬ ጃንደረባ የሆነው በባኮስ አማካኝነት ክርስትና እንደተቀበለች ኢትዮጵያ ይነገራል። ከሐዋርያው ከፊልጶስ ማለት ነው። ይህንም ታሪክ በዚህ በሐዋርያው ሥራ ምዕራፍ 8 ላይ የምናገኘው ታሪክ ነውና አይደለም ለአፍሪካ ለዓለም መድረስ የምንችል ነበር። ምክንያቱም እውነት አለን፣ ሕይወት የሆነውን የክርስቶስን ኢየሱስ ወንጌልን በንጹህ ሆኖ የሐዋርያትን ቅብብሎሽ በንጽህና በትክክለኛው መንገድ በኢትዮጵያ እንደሚሰበክ ጥርጥር የለንም። እኛ እናምናለን፣ የሐዋርያትን ሃይማኖት ይዘናል ብለንም እንሰብካለን፣ እናስተምራለን። የገሃነም ደጆች አይችሏትም ብሎ ጌታችን የመሰከረላት እውነተኛው ሃይማኖትም ኦርቶዶክሳዊት ቤተክርስቲያን ነች ብለን እናምናለን። ይሄ መከራከር መነጋገር ይቻላልና እነዚህ እንግዲህ አፍሪካውያን በተለይ በተለያዩ የአፍሪካ ሀገራቶች ክርስትና እየተስፋፋ ነው፣ ኦርቶዶክሳዊነት እየተስፋፋ እንዳለ እናውቃለን። በቂ ነው ማለት ግን አንችልም። በኡጋንዳ በጣም የኢትዮጵያ ቤተክርስቲያን እየተስፋፋች ነው። ብዙ ኡጋንዳውያን እንዴት ይህንን ሃይማኖት አልተሰበክንም፣ እንዴት አልሰበከችንም እያሉ ክርስትናን እየተቀበሉ ነው። ታስታውሱ ከሆነ ረስቻለሁ፣ የሌሴቶ ንጉስ ነው ይመስለኛል የዛሬ ስንት ዓመት መጥቶ የኢትዮጵያ ቤተክርስቲያን ተቀብሏል። ነፍሳቸውን ይማራቸውና ብፁዕ አባታችን ዶክተር አረጋዊ በደንብ አድርገው አስተምረው ተጠምቋል። ይህ ንጉስ ማለት ነው። እና እነዚህ የማሊ ዜጎች ደግሞ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ታስፈልገናለች፣ ክርስትናን መነሳት እንፈልጋለን፣ ትክክለኛ የሆነውን የኢየሱስ ክርስቶስን ወንጌል መስማት መማር፣ በክርስቶስ ኢየሱስ ማመን እንፈልጋለን እያሉ ነው። በቀኝ ግዛት አስተሳሰብ ባለው ሃይማኖት ውስጥ መኖር አንፈልግም እያሉ ነው። አንድ ጊዜ የኬንያው ፕሬዝዳንት ጆሞ ኬንያታ እንግዲህ በተለይ የምዕራባውያን ሃይማኖት ሐሳቡ አፍሪካውያንን በቀኝ ግዛት መያዝ፣ አእምሯቸውን ጭንቅላታቸውን መውሰድና የነሱ ባሮች እንድንሆን ማድረግ ነው። እና ጆሞ ኬንያታ ምንድን ነው ያለው? አውሮፓዎች መጡ፣ መጽሐፍ ቅዱስ ሰጡን፣ አይኖቻችሁን ጨፍኑ አሉን። እኛም እንዳሉን መጽሐፍ ቅዱስ ይዘን አንገታችንን ዝቅ አድርገን ጨፈንን። ከዛ በኋላ መሬታችንን ወሰዱት ብለው ነው የተናገሩት ማለት ነው። የኢትዮጵያ ቤተክርስቲያን ግን አንደኛ ትራንዚሽን ያላት ቤተክርስቲያን ነች። ከሐዋርያት በቅብብሎሽ የመጣች ቤተክርስቲያን ነች። ኢትዮጵያ ቤተክርስቲያን ስንል 5ቱ ኦሪየንታል ኦርቶዶክስ አብያተ ክርስቲያናትን ያጠቃልላል። 6ኛ የኤርትራ ልንል እንችላለን። ምክንያቱም የሐዋርያትን ቅብብሎሽ በመጠበቅ የሐዋርያትን ትምህርት በማስጠበቅ እዚህ ድረስ ቆይታለች። እና እነዚህ ዜጎች ወንጌል መማር አለባቸው። እውነተኛ የሆነውን የክርስቶስ ኢየሱስን ቃል መስማት አለባቸው። የኢትዮጵያ ቤተክርስቲያን በዚህም ደግሞ ተጠያቂ ነች። ምክንያቱም መዋቅራዊ በሆነ መንገድ ለአፍሪካ ለዓለም መድረስን መቻል አለባት። መለማመድ አለብን። ግብጾቹ ከኛ በብዙ ይበልጡናል። ኦፍ ኮርስ በግብጽ ቤተክርስቲያንም ቢጠመቁ በክርስቶስ ኢየሱስ ቤተክርስቲያን እንደገቡ ነው የምናስበው። ነገር ግን
እኛም ደግሞ ኢትዮጵያውያን ሐዋርያዊት ሲኖዶሳዊት የሆነች ቀኖናዊት የሆነች ቤተክርስቲያን ከግብጾቹ ጋር ተደምራ በጋራ በአንድነት የክርስትና ሃይማኖት እንዲስፋፋ መስራት ይገባታል የሚል ጽኑ እምነት አለ። አልሰራንም፣ አላደረግንም። ኦፍኮርስ ሙከራዎች አሉ። ለምሳሌ የጃማይካ ያለች ቤተክርስቲያን አለች፣ የኦርቶዶክስ ቤተክርስቲያን። ሊቀ ጳጳሱ ባለፈው በነበረ በሲኖዶስ ጉባኤ ላይ ተረስቻለሁ ነው ያሉት። ጃማይካ በጣም ወንጌልን ልንሰብክበት የምንችልበት እድሎች አሉ። በጃማይካ ከቦብ ማርሊ ጋር ከራስተፍሪያን ጋር በተገናኘ ለልባቸው ለክርስትና በጣም ቅርብ የሆኑ ዜጎች አሉ። ነገር ግን እዛ እንኳን አልሰራንም። በካሪቢያን ሀገሮች ማለት ነው አልሰራንም። አሜሪካ ውስጥ ብዙ አብያተ ክርስቲያናት አሉ፣ ብዙ አብያተ ክርስቲያናት፣ የኢትዮጵያ ቤተክርስቲያን አብያተ ክርስቲያናት። ነገር ግን ዜጎቿንና የኛው ሄደው የሚሰብኩበት እድል እንጂ ያለው አዳዲስ ኢአማንያንን ለማስጠመቅ ጎበዞች አይደለም። ኢቭን ኢትዮጵያ ውስጥ አብዛኛው የተነጠቅናቸው ልጆቻችን ዛሬ በተለያየ ቤተ እምነት ውስጥ በሐሰት ትምህርት የተወሰዱ ወገኖቻችን፣ ወንድሞቻችን፣ እህቶቻችን የወጡት ከኛው ነው። ምክንያቱም ክርስትና ማለት ወንጌል ማለት የደከሙ የሚበረቱበት፣ ያዘኑ የሚጽናኑበት፣ ያላመኑን የሚያሳምን፣ የተጠራጠሩን የሚመክርና ወደ እውነት መንገድ የሚመልስ፣ የካዱን የሚመልስ ነው ወንጌል ማለት። ይሄንን ሰርተናል አልሰራንም። ከተራራው በታች ወርደን ለምእመናን አልደረስንም። እነዚህ የመሐሊ ዜጎች ኢትዮጵያ ቤተክርስቲያን ውንድ ኢትዮጵያን ኦርቶዶክስ ቸርች እያሉ ነው። በምን መልኩ ነው ወንጌልን ማድረስ ያለብን? ዛሬ ጊዜው በጣም ምቹ ነው። በዚህ በዲጂታሉ ዓለም በዚህ በሶሻል ሚዲያ ወንጌልን ማድረስ ማሰራጨት ይቻላል። ይህንን እንኳን በአግባቡ የመጠቀም መንገድ ኢትዮጵያውያን አልተከተሉም። መዋቅር የለም። እንዲህ አይነት መዋቅር በቤተ ክርስቲያን ውስጥ መኖር አለበት። ዝም ብሎ በአመት ስብሰባ ተሰብስቦ በየአጥቢያው ወይም በየሀገረ ስብከቱ ሪፖርት ሰምቶ መሄድ አይደለም። ምን እንስራ? ለነዚህ ፍጥረት አዳም የአዳም ልጆች ለሆኑ ሰዎች የእግዚአብሔርን መንግስት እንዲወርሱ ኢየሱስ ክርስቶስ ሲመጣ በቀኙ እንዲቆሙ ምን አይነት ድርሻ ነው ያለን ማለት አለብን። ስለ በጀት ስለሆነ ነገር ብቻ አይደለም መወያየት ያለብን። ወንጌልን ለፍጥረት መስበክ፣ ይህ ነው የቤተ ክርስቲያን ዋነኛዋ ተልእኮ። ይህንን ተልእኮ ነው መፈጸም ያለባት ቤተ ክርስቲያን። ወንጌልን ለፍጥረት ሁሉ ማድረስ። ጌታ እንዲህ ነው እኮ የሚለን፣ በሰው ፊት የሚመሰክርልኝ ቢኖር እኔ በሰማይ በአባቴ ፊት እመሰክርለታለሁ ነው የሚለው። ስለዚህ ለነዚህ ሰዎች መመስከር ከኛ ይገባል። ኢየሱስ ክርስቶስ የዓለም ጌታ መሆኑን፣ ኢየሱስ ክርስቶስ የፍጥረታት ሁሉ አስገኚ መሆኑን፣ ዳግም የሚመጣው እርሱ ክርስቶስ ስለመሆኑ መስበክ መመስከር ይገባናል። ይህ ነው የቤተ ክርስቲያን ተልእኮና እነዚህ ዜጎች ብቻ ሳይሆኑ ሌሎችንም በመላው ዓለም ያለ የአዳም ልጅ በዕለተ ዓርብ የተፈጠረ ሁሉ ወደ ቤተ ክርስቲያን ጉባኤ ቢጨመር ቢደመር መጨረሻ ላይ ከኛ ጋራ የትንሣኤው ተካፋዮች ይሆናሉ ማለት ነው። ይህንን ተልእኮን ፈጽም። በጣም ደስ ብሎኛል። እንግዲህ እነሱ እየጠየቁ ነው፣ እኛ ግን ጥያቄያቸውን እንሰማቸዋለን። እንግዲህ መልሱን ለሁላችን። እናንተስ ምን ትላላችሁ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኮሜንት ላይ በደንብ ቫይራል እንዲወጣ ፈልጋለሁ ይሄ መልእክት። ምክንያቱም የሲኖዶስ አባላት የቤተክርስቲያን አገልጋዮች ጋር መድረስ አለበት እላለሁ። በተለይ በቋንቋ ተደራሽ መሆን አለብን። በሀገራችንም ቋንቋ በሌሎችም ዓለማት ቋንቋ ተደራሽ መሆን አለብን። እግዚአብሔር አምላክ እንግዲህ ሁላችንም የምንሰራ ለበረከት እንድንሆን ይርዳን። ለነዚህ ዜጎችም እግዚአብሔር ይድረስላቸው። እግዚአብሔር ይባርካችሁ። ሰብስክራይብ አድርጉ፣ ላይክ፣ ኮፒ ሊንክ አድርጉ።